ይህን ቪዲዮ እንድታየው የተመረጥክበት አንድ ስውር ሚስጥር አለ። አሁን ስልክ ላይ ይህንን ድምጽ እየሰማህ ባለበት ቅጽበት በአእምሮ ውስጥ የምታስባትን ያችን ኩራተኛ ሴት ለአንድ ሰከንድ በምናብህ አስባት። ስትለምናት የኖርከውን ትኩረት፣ ስትፈልገው የነበረውን ምላሽና አንተን ዋጋ ለማሳጣት የተጠቀመችበትን ያንን ቀዝቃዛ ዝምታዋን ዛሬ እዚህ ቦታ ላይ ሙሉ በሙሉ እናቆመዋለን። እውነቱን ነጋገር። ስለ ጥረት ህግ ወይም ስኬርሲቲ ፕሪንሲፕል ወይም ስለ ማህበራዊ ዋጋ ወይም ሶሻል ፕሩፍ የሚነገሩህን የተለመዱና ብዙ ጊዜ የሚነገሩትን ምክሮች ዛሬ እርሳቸው። እነሱ ባንተ ላይ አይሰሩም። ምክንያቱም ኩራተኛ ሴቶች ያንን የተለመደ ስልት አነባበቡን በሚገባ ያውቁታል። ዛሬ የምንጠቀመው ግን ሙሉ በሙሉ ከተለመደው የወንድነት ስልት ወጣ ያለ የሴቶችን ስነልቦናዊ የመከላከያ ግንብ ከውስጥ ወደ ውጪ የሚበታትኑ 3 ፍጹም ገራሚና አደገኛ የቴክስት መልእክቶችን ነው። ይህንን ቴክስት ስትልክላት በእሷ አእምሮ ውስጥ የሚፈጠረው ነገር መገረም ብቻ አይደለም፣ ራሷን መቆጣጠር እስኪያቅታት ድረስ በአንተ እንድትናወጥ የሚያደርግ የስነልቦና ጦርነት ነው። ቪዲዮውን ሳታቋርጥ እስከ መጨረሻው መመልከትህ የነበረውን የኃይል ሚዛን ሙሉ በሙሉ ወደ አንተ ያዞረዋል። ይህ ቻናል የተለመዱ ምክሮች የሚሞቱበት፣ እውነተኛ የስነልቦና ንቃት የሚወለድበት መድረክ ነው። አሁኑኑ ቪዲዮውን ላይክ በማድረግ ዝግጁነትን አሳይ። አሁን ወደ መጀመሪያው ያልተለመደ ቴክስት እንለፍ። የኩራተኛ ሴት ትልቁ ጥንካሬ ምንድን ነው? አንተ ለሷ ያለህን ግምትና ፍላጎት አስልታ በሚገባ ማወቋ ነው። ይህ ወንድ ይወደኛል፣ ስለዚህ እኔ የበላይ ነኝ የሚል ጽኑ እምነት አላት። ይህንን እምነቷን በአንድ ተራ ቴክስት ፍጹም ልታናውጠው ትችላለህ። ይህ ቴክስት እሷን አያንኳስስም፣ ነገር ግን ያላትን የእውነታ ሚዛን ሙሉ በሙሉ ያዛባዋል። እስኪ ይህን እውነተኛ ገጠመኝ እንመልከት። አማኑኤል የሚባል ወጣት ነበር። የሚወዳት ሴት ቴክስቱን ስትመልስ ባጭሩ ነበር። ከዚያም አማኑኤል ከተለመደው ምክር ወጣ ያለ ይህንን ቴክስት ላከላት። ቅድም መንገድ ላይ አንድ በጣም የሚያስቅ አጋጣሚ አይቼ ወዲያውኑ አንቺ ትዝ አልሽኝ፣ ግን ለምን እንደሆነ ልነግርሽ አልችልም፣ በጣም ያስቃል ብቻ ብሎ ላካላት። እስኪ ያስበው ይህ ቴክስት በሷ አእምሮ ውስጥ ምን አይነት አውሎ ንፋስ እንደሚፈጥር። መጀመሪያ ላይ የሚያስቀው ነገር ምንድነው የሚል የሴትነት ጉጉቷ ይነሳል። በሁለተኛ ደረጃና እጅግ በጣም አስገራሚው ክፍል ለምን ትዝ አልኩት ግን ለምን ሊነግረኝ አልቻለም የሚለው ጥያቄ ነው። ኩራተኛ ሴት አእምሮዋ ሁል ጊዜ ሁሉንም ነገር ተቆጣጥሮ ማወቅ ይፈልጋል። አንተ ግን በሩን ከፍተህ ወዲያውኑ ስትዘጋባት በንዑስ ንቃተ ህሊናዋ ያንን ያልተዘጋ ማህደር ለመጨረስ ቀኑን ሙሉ ስላንተ እንድታስብ ይገደዳል። ስራዋ ላይ ከጓደኞቿ ጋር ስትሆን፣ አልጋዋ ላይ ስትተኛ ያ ልነግርሽ አልችልም ያለው ሚስጥር አእምሮዋን ይበጠብጠዋል። ኩራቷን ጥላ ምንድነው እስኪ ንገረኝ ብላ ራሷ ቴክስት እንድትልክልህ የሚያደርግ ፍጹም አስገራሚ ስልት ነው። ሁለተኛው መልእክት ደግሞ የኩራቷን መሰረት የሚንድ ሌላኛው ገራሚ ስልት ነው። ኩራተኛ ሴቶች ሁልጊዜ ሰዎች በውበታቸው ወይም ባላቸው ማህበራዊ ደረጃ ብቻ እንዲፈርጇቸው ይፈልጋሉ። አንተ ግን ይህንን ፍረጃ ሙሉ በሙሉ በመገልበጥ ማንም ሰው ተናግሯት የማያውቀውን ተቃራኒ ባህሪዋን በቴክስት ትወረውርላታለህ። ይህ ቴክስት ለሷ ትልቅ የስነ ልቦና መስታወት ነው። አንድ ምሳሌ እንውሰድ። ናኦሚ የምትባል እጅግ የምትኮራና ሰውን በመልከቷ ዝቅ የምታደርግ ሴት ነበረች። ናኦሚ ለምታሳየው ድርቅና ሁሉንም ወንድ ታስቸግር ነበር። አንድ ቀን ግን ይህንን ሁለተኛውን ቴክስት ተቀበለች። መልእክቱ እንዲህ የሚል ነበር። የሆነ ነገር ላስታውስሽ፣ ውጭሽን የሚያይ ሰው በጣም ኩራተኛና ጨካኝ ትመስያለሽ። እኔ ግን በውስጥሽ በጣም የምታዝን ለስላሳና ምንም ያልተረዳናት ሕፃን ልጅ እንዳለች ይሰማኛል የሚል ነበር። ይህ ቴክስት በሴቷ አእምሮ ውስጥ የሚፈጥረው አለመረጋጋትና ድንጋጤ ወደር የለውም። ሁሉም ሰው ትኮሪያለሽ እያለ ሲወቅሳት፣ አንተ ግን ያንን ኩራት እንደ መከላከያ ግንብ ነው የተጠቀምሽው ብለህ ሚስጥሯን ሰበርከው። ይህ ቴክስት በሷ እይታ አንተን ከተራ ወንድነት አውጥቶ እንደ ጥልቅ ስነ ልቦና አዋቂ ያደርግሃል። ሴቶች በድብቁ አእምሮአቸው ውስጥ እውነተኛ ማንነታቸውን የሚያይ የውሸት ጭንብላቸውን ጥሶ የሚገባ ጠንካራ መሪ ይፈልጋሉ። ይህን ስታነብ
ያ የገነባቸው የኩራት ግንብ ሙሉ በሙሉ ይፈራርሳል። በአንተ ፊት መኩራት ትርጉም እንደሌለው ትረዳለች፣ ምክንያቱም አንተ ውስጧን ስላነበብከው። ከዚህ በኋላ ከአንተ ጋር ስታወራ ፍጹም በሰከነና እውነተኛ በሆነ ስሜት መሳተፍ ትጀምራለች። ወደ ሶስተኛውና የመጨረሻው ፍጹም አስገራሚ ቴክስት ደርሰናል። ይህ ቴክስት የኩራተኛ ሴትን መከላከያ መሳሪያ ሙሉ በሙሉ የሚያወርድ ኃይል አለው። ኩራተኛ ሴቶች ወንዶች ሲርቋቸው ወይም ሲቆጡባቸው እየተቀናብኝ ነው ብለው ኩራታቸውን ይበልጥ ያጠነክራሉ። አንተ ግን ፍጹም በተቃራኒው መንገድ በመሄድ የላቀ በራስ መተማመንክን የምታሳይበትንና እሷን ግራ የምታጋባበትን ቴክስት ትልካለህ። ለምሳሌ እሷ ለብዙ ሰዓታት መልእክት ሳትመልስልህ ቆይታ ድንገት አጭር ምላሽ ሰጠችህ እንበል። አንተ ተናደህ ለምን አትመልሽም አትላትም፣ ወይም ደግሞ ሆን ብለህ ለመበቀል አታረፍድም ወይም አትዘገይም። ይልቁኑ ስልክህን አንስተህ ይህን ትልካለህ። ምላሽ ባለመስጠትሽ በጣም አመሰግናለሁ፣ ምክንያቱም ዛሬ ሙሉ ትኩረቴን ወደ ራሴ ጥልቅ ፕሮጀክት እንድመልስና እንድሰራ ረድቶኛል። መልካም ቀን ይሆንልሽ ብለህ ትልካለህ። ይህ ቴክስት ፍጹም ገራሚ ነው። እሷ ያደረገችውን ክፉ ወይም የኩራት ባህሪ አንተ ወደ በጎ ነገር ቀየርከው። በአእምሮዋ ውስጥ እኔ እሱን ለማስጨነቅ ስሞክር እሱ ግን በእኔ ምክንያት ስራውን ሰራ የሚል ትልቅ የመሸነፍ ስሜት ይፈጥርባታል። ያንተ ስሜት በእሷ ምላሽ ላይ እንደማይደናገጥና የራሷ ባህሪ አንተን ሊነካህ እንደማይችል በተግባር ስታሳያት የእሷ የበላይነት ስሜት ወዲያውኑ ወደ ዜሮ ይወርዳል። አንተን ልታጣው የምትችል ፍጹም በራሱ የሚተማመን ታላቅ ወንድ አድርጋ ትመዘግብሃለች። ከዚህ ቴክስት በኋላ ያንተን ትኩረት በድጋሚ ለማግኘት ራሷ ጥረት ማድረግ ትጀምራለች። ለማጠቃለል ያህል ወንድሜ የኩራተኛ ሴትን ስነ ልቦና ለመስበር የተለመዱትን ምክሮች ትተህ እነዚህን 3 ገራሚ የቴክስት መልእክቶች ተጠቀም። ከእውነታው ያፈነገጠ ቴክስት ወይም ደግሞ ስብዕናዋን በተቃራኒው የሚያይ ቴክስት፣ እንዲሁም ደግሞ ኩራቷን የሚያወርድና ዋና የምትጠቀምበትን መሳሪያ የሚያስጥል ቴክስት የሚባሉትን እነዚህ መልእክቶች በሷ አእምሮ ውስጥ የነበረውን የኩራት የበላይነት ሙሉ በሙሉ በማፍረስ አንተን እንድትፈልግና እንድታከብርህ ያደርጓታል። ራስን አትደብቅ፣ ነገር ግን ጥንካሬህን በተለየ መንገድ አሳይ። ይህ ቪዲዮ የተለየ የወንድነት ጥቃትና ድንቅ የስነ ልቦና እውቀት ከለገሰ አሁኑኑ ቪዲዮውን ላይክ ማድረጉን እንዳትረሳ። አንተስ ከነዚህ 3 ያልተለመዱ ቴክስቶች ውስጥ የትኛው ይበልጥ ገራሚ ሆኖ አገኘው? ሐሳብን በኮሜንት ላይ አስፍርልኝ። ለዚህ ቻናል አዲስ ከሆንክ ደግሞ ሰብስክራይብ በማድረግ ይህን ታላቅ ማህበረሰብ ተቀላቀል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።